Yeah, Jinenu, thank you for supports. የሆነ ቪዲዮን አይቻል የለበጣ ቢመስልም አይስታንድ ምናምን የሚል የሆነ ቪዲዮ ሪከርድ አይቻል። እሺ ቴንክ ያ እና ከማይሆን ብዬ በአማራጭ አላስቀምጡ። ያ ጋይስ ብዙ ላውራ ካልኩ 10 ሰዓት ማውራቸው ነገሮች እንዳለኝ ታውቃላችሁ። አጀንዳዎችም እኔው የጀመርኳቸው እያሰራሩ ስር እየሰደዱ አሁን ሚዲያ ላይ የሚንቦራጨቁ በነ ጆከርና በነ እንትናማል አይኖይት አውቃለሁ አለ ያች ጆከር ልዩ ምልክት ብሎ የተያዘበት 6ኛው ጣት ነው። 6ኛውን ጣት አስቆርጣት። እንደ ሐሳብ ነው የምነግርህ። እንደ ሐሳብ 6ኛውን ጣት ትርፎን አስቆርጣት። አስቆርጣት። ምልክት ተይዞባል። 6 ጣት አለ ጆከር። 6ኛ ጣት ትንሽዬ የምትንጠለጠላለችና ምልክት ተደርጎ ከምትሳደድ አስቆርጣት። ማነው ቢደውልልኝ? እኔ ቴሌፎን አላነሳም ጋይስ። ሺት የማነሳቸው በጣም ቁጥብ ሰዎች ብቻ ናቸው። ይሄን መጀመሪያ አካባቢ አነሳው፣ ከሁሉ ሰው ስር አነሳው። አሁን ግን አላነሳም። ምክንያቱም ፋዲ ናችሁ፣ ወሬ ብቻ ናችሁ። ወሬ ጆሮ የሚገባበትን በርበሬዎች ናቸው። ዛሴት ለማውራት ስፈልግ ላይቭ ላይ ገብቼ አወራለሁ። ይሁት እና ከናንተ ጋር ለብቻ ምን ኮሻኮሻው ምን ተሻተሻው ምንም ወሬ የለኝ። ወሬ ብቻ ናቸው። ወሬ ቱሪ ነው። ወሬን ያገናኘን ወሬ ላይ ላይቭ ላይ እንገናኛለን። በውስጥ የተለየ ምንም ከናንተ ጋር ማወራው ነገር የለም። ምንም አይነት ምክርም ከናንተ አልፈልግም። ምክንያቱም እናንተ የምትነግሩኝን ነገር እኔ አውቀዋለሁ ኦሬዲ አይኖው። እኔ ስፈልግ እብድብድ ካልተጫወትኩ፣ እኔ ስፈልግ አላጋጭ ካልሆንኩኝ በስተቀር ገና ሲጀምሩት ምን እንደምታወሩ አውቃለሁ። እግዚአብሔር ነው። ነገርኳት ብላችሁ እንድትረጋጉ እሺ ይላችኋል። እሺ አመሰግናለሁ እላለሁ እንጂ ምን ጀምራችሁ ምን ስህተት እንደተናገራችሁትም አውቃለሁ። ምንም ዝም ብላችሁ ላውራ ብላችሁ እንደምትቀባጥሩም አውቃለሁ። ግን እሺ እላለሁ። ካሁን በኋላ ግን እሺ አልላችሁ፣ አልሰማችሁ። ስለማልሰማችሁ እሺ አልላችሁ። ዛሴ ያገናኘን እኛን እኔና እናንተን ያስተዋወቀን ወሬ ነው። ሌላ ቁም ነገር አይደለም ያስተዋወቀን አይደል? ለዛ ላይቭ ላይ ስመጣ ወሬ ትሰማላችሁ። አራነጣ ሌላ ምንም የሚያገናኘን ነገር የለም። አንድ ሰው አለ ስደውሉ አሁንም አልሰማችሁ፣ ግን I have credit to say thank you እንጂ no more ትልቅ መከራ እንኳን ሳይመጣብኝ አየዋችሁ። ይሁን ትልቅ መከራ ሳይመጣብኝ አየዋችሁ። ይሄ ማስተማሪያ ነው እንጂ እኔ መከራ አይደለም። ግን ሰው አነሰብኝ፣ ሰው ገለባ ሆነብኝ። ሰው ከዚህ ቀለለ። እንደዚህ ቀላሎች ናቸው። እንደዚህ ከዚህ የእውነት የመሬት ስበት ስላለ ነው እዚህ ምድር ላይ ምን ነው እንደተረዳሁት አሁን የመሬት ስበት ስላለ። ለምን የመሬት ስበት ባይኖር ኖሮ ነገሮች እንደበረሩት ወደ ላይ ቀሩ ነበር። የመሬት ስበት ነው መልሶ ወደ መሬት የሚስበን። እኛ ምድር ላይ አብረን ያለነው በመሬት ስበት ኃይል እንጂ ከብደን ወይ ምን ብለናል። ሁላችሁ በመሬት ስበት ኃይል ነው እዚህ ያላችሁት እንጂ nothing። ይሄም እኮ የመሬት ስበት ስላለ ነው ከኛው እኩል እዚህ ምድር ላይ ነው ያለው ራይ ዛሴ ይዋል ለኔ እንደዚህ ናቸው። ለኔ እንደዚህ ናቸው እና ክሬዲት ያለኝ ያላችሁ ግን አላናግራችሁ እናንተንም ብትሆኑ ትልቅ ነገር ቢደርስ ቢኖረው ደግሞ ከዚህ የበለጠ ነበር ማያችሁ ማለት ነው።
እኔ ትልቅ ነገር አልደረሰብኝ። እርግጠኛ ነኝ ከልበ ቢስ ከሆነ ሰው አይደለም ይሄ ነገር የደረሰብኝ። በጣም ልቡ ትልቅ የሆነ ሰው፣ በጣም ብዙ ህይወት ያየ ሰው፣ በጣም ምህረትን የሚያውቅ ማንን የት ዓለም ላይ ማግኘት ሰዎችን እንደ ሰዎች አምኖ የሚቀበል ሰው፣ ቶሎ ሩሩ የሆነ ሰው ገባችሁ? ስታናግሩት ንግግር የሚገባው ዊዝ ኤቪደንስ ዊዝ ሪዝን ያለው ሰው እንደናንተ ቢሆን ኖሮ ብዙ ነገር ውስጥ እንትን እላለሁ። ሞር ታዘባችሁ ነበር። ያ ታዘባችሁ ነበር። እቺም ራሷ አሳይታኛለች። የእናንተ ማለት ወሬ ብቻ ናቸው። ወሬኞች ናቸው። ቱሬ ናፈቆች። ለነገሩ እኔ ገና ሻሮን እኔ በልጅነቴ ነው ቤተሰብ ለኔ ዩኒፎርም አይገዛም፣ ልብስ አይገዛም፣ ራሴን እችላለሁ ብዬ በ12 ዓመቴ ጀምሮ እኔ ቤተሰብ እኔ ላይ ምንም አይነት ኢንቨስት ያደርገው ነገር የለም። ቤተሰብ እኔ ላይ ኢንቨስት አያደርግም። ራሴን እችላለሁ ብዬ ልወዝወዘው በእግር የሚለውን ዘፈን እየሰማሁ በባህር ጦል እያልኩኝ ሲሊፐሬ ስትበጠስ ራሱ በመርፌ ቁልፍ እያያዝኩ ባህርን የተሻገርኩ ሰው። ልጄን ስወልድ ለማንም አልነገርኩም። ምጥን የተማርኩት የወለድኩት ብቻዬን። ገባችሁ? ብቻዬን ነገሮችን ማድረግ እኔ አድርጌ ሳይሆን ሁኔታዎች ያሳኩልኛል። ሁኔታዎች ነገር እየጠረጉ ይሄዳሉ እንጂ እኔ ምንም ነገር አላደርግም። ባይሰው ከመሰላችሁ እንትን በሉ። ግን ባይሆንም ትታዘባለህ። ገባህ? ብዙ ከሚለፈልፈው የለም ሄለን እኛ እንደዚህ ነን፣ ሄለን እንደዚህ ነን ከሚለው ከራሱ ከሚያወራው ውስጥ ትታዘበዋል። ያ ራሱ ከሚያወራው ውስጥ አንተ ጠይቀኸው አይደለም፣ አንተ እንደዚህ አድርግ ብለኸው አይደለም። ምንም እኮ ራሱ ልክ ቄስ እንዳየ አባባ ግርማ ወይም ደግሞ ፓስተር እዩ ጩፋ ወይ ደግሞ ምናምን እንዳየ ብታይ ሲለፈልፍ ስታይ ምን አስለፈለፈው ትላለህ። እና የለፈለፈውን ነገር ከላው ላይ ትጠብቃለህ እና በራሱ ጊዜ እንድትታዘበው ያደርጋል ሰው እንጂ ምንም ነገር እኮ ጠይቀኸው አይደለም፣ አውራኝም ብለው አይደለም፣ ወይ ደግሞ ማለፍልፋል። እኔ ሰዎችን ራሳቸው ባወሩት ነው የነሱን እንትን ማየው እንጂ ምንም ነገር እንደዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አታድርግ እኔ አልልህም። ጋይስ አልልህም። ያ የእውነት እኔ በሪል ላይፌ ስጦታ አበባ ሰጥቶኝ ሰው አያውቅ፣ እንደሚሰጥም አላውቅ። ምንም እኔ እንጃ እንደዚህ ነገር አለ የለም ራሱ አይገባኝ። አበባ ስፈልግ ለራሴ ገዝቼ ነው የምገባው። የሆነ ነገር መድረክ ስፈልግ ለራሴ አድርጌ ነው የምገባው። ከድሮ እንደዚህ አይነት ልምድ ስላለኝ ከሰው እንደዚህ ይደረጋል የሚለው ነገር አይመጣል። ራስህ ስትለፈልፍ ግን ምን አስጨነቀው እላለሁ። እንደዚህ የተጨነቀውና እንደገና ደግሞ የሚዋሸው ያኔ ውሸታምነት፣ ዝም ብሎ ወሬነት፣ እግረ መንገድህን ለማዳበሪያ አይምሮውን እንደምታደነዝዘው እንደምታስገምተው እየተረዳው መጣል። እሺ፣ በእንደዚህ አይነት መንገድ ውስጥ የታዘብኳችሁ ሰዎች ናቸው። እሺ፣ ብዙዎቻችሁ በዛ አይነት መንገድ ውስጥ የታዘብኳችሁ ሰዎች ናቸው። እራሳችሁ በመጣችሁበት መንገድ እንጂ እኔ መጥቼባችሁ አለ። እሺ፣ ያ እስቲ የሚመለከተው አካል ለምን እያወራው እንደሆነ ያውቀዋል። እሺ፣ ለእናንተ ይሄ ምናምን ነጫጭ ኒኮች አይደላችሁ። የሚመለከተው አካል ያውቃል። እንተዋወቃለን። ለዛ የሚመለከተው አካል ለሱ የራሱ አመለካከትና ህይወቱ ነው። ለእናንተ ጀስት ወሬ ቶፒክ ብቻ። እሺ፣ ያ ለእናንተ ቶፒክ ብቻ ነው።
መልእክት ነው። ሚዲያ ላይ እኮ ሰው ሲናገር ግን ለ1600 ሰው እኮ አይደለም የሚያወራው፣ ለስድስት ሰው ነው እኮ የሚያወራው። እውነት ለስድስት ሰው ነው እኮ የሚያወራው። የሆነ ኒክ ቆይ እንዴት አድርግቼ እንደምሞልከው አሳያቸዋል። ቆይተው ለስድስት ሰው ነው ሚዲያ ላይ እኮ ትሰማለህ፣ ይገባዋል እኮ ንግግር። እሺ እናንተ እንደዚህ አወራ ወይ እንደዚህ አወራች ነው የምትሉት። ለእናንተ እንደዛ ግን የሚመለከተው አካል ያውቀዋል። የነ ሙኒትን ጸብ ማታ እንሄድበታለን። እሺ ማታ ሪአክሽን እናደርግበታለን። ሁለቱንም ቪዲዮ ከዩቲዩብ ላይ ቼክ እያደረግን እሺ ማታ እንሄድበታል። ችግር የለም። አሁን 7 ሰዓት 8 ሰዓት ከአንድ ሰዓት 10 ምናምን በኋላ እወጣለሁ። እንትን አለኝ ትልቅ መገኘት ያለብኝ ጉዳይ አለ። ያ እሺ እንትን ሻሮን ቴንኪው ግን እሺ ቴንኪው እስካሁን ሰፖርት እያደረግሽ እንትን አሜሪካ መግለጫ አወጣች ወይም ደግሞ ማስጠንቀቂያ ወይም ደግሞ እገዳ አደረገች። በማን ላይ ነው ያደረገችው? ይሄን ዜና አይታችሁት? ይሄ ከምን እንደተነሳ አታውቁማል። ሻሮን ቴንኪው እሺ ጋለሪውን ሞላ የጋላክሲ ቴንኪው ያ በምን ጉዳይ ማን ለምን እንደዚህ እንደመጣ ገብቶቻል? ጠንከር ብለን እናውራ እንዴ? እንደዚህ አይነት ነገር እናውራ በህዋትና ቤተሰቦች ህዋት ላይ ሙሉ እኮ አይደል። ባለፈው ስምምነት ተደርጎ ነው የሰላም ስምምነት አይደል? አሜሪካ ላይ ቁጭ ብሎ ወይ አሜሪካ ለመግባት የሚያስብ ግን ያንን ጦርነት ለመመለስ ሰላም ለማደፍረስ በተለያየ አጋጣሚ እንቅስቃሴ የሚያደርጉት ላይ ቪዛ እንዳያገኙ ያገኙም እንዲነጠቁ እነሱ ላይ ነው እንጂ ህይወት ሲባል እንትኖች አለ እንደዚህ እንቅስቃሴ ላይ ያለ በተለይ ኢን አሜሪካ ካናዳ ለምን የጄኖሳይድ አጥኒ ድርጅት ወይም ደግሞ እንትን ጄኖሳይድ ነው ብሎ ያልደነገገውን ነገር ሰዎችን በግል ሲጣሉ ጄኖሳይድ ፈጽመዋል ብሎ የዛን ሰው አይምሮ ቶርች ማድረግ እንደገና ደግሞ ያው የሆነ ሰው ሲነካ ወይ የሆነ ነገር እንትን ሲል ዘርና ዘር መጣላቱ አይቀርም መልሶ ጦርነት እንደማወጅ በዛ ይህን ስምምነት የፈጠሩት ባለፈው ምን አፍሪካ ላይ የተደረገው ላይ ራሱ አሜሪካ ስላለችበት ያ ነገር ይመለከታታል። በተለይ ሀገሯ ውስጥ ሆኖ እንደዚህ አይነት ቅስቀሳ ለሚያደርጉት እገዳ ወጥቷል ማለት ነው። 4 ነጥብ እና ከተጣላችሁ በግል ከሰው ጋር ተጣሉ። እንደ ሀገር የተፈጸመን ነገር ግለሰብ ላይ ባትዘፈዝፉ ጥሩ ነው። ምክንያቱም በግለሰብ ከሄድን ሁላችንም እንደ ሀገር እንደ ጎረቤት ሀገር ሳይቀር አብደን ነበር፣ እብዶች ነበር። እብዶች ሁላችንም ዝተናል። ሁላችንም በደም ሳይቀር ጥቅስ ጽፈናል። ማህበረሰቡ ውሃ እንዳይጠጣ እንኳን የዛ አካባቢ ቄ ሰዎች ውሃ እንኳን እንዳይጠጡ ውሃውን ተሸክመን ይዘን መሄድ ስለማንችል ብቻ አስክሬኖችና ምናምን በየወንዙ ላይ የጣልን ሰዎችም ሆነ እዛ አካባቢ ላይ ያሉ ከብቶች በውሃ ጥም በችግር
ወይ ህይወታቸውን እንዲያልፍ ወይ ከዛ አካባቢ ላይ እንዲሰደዱ አስተዋጽኦ አድርገዋል። ያን ጊዜ የተሰደዱ ወገኖቻችን ነው አሁንም ገና ያልተመለሱት። እያንዳንዱ ያን ነገር ተጫውተ ሰዎችን አይምሮ ቶርች ማድረግ አግባብ አይደለም። አንተም ማጥፍተህ ግን ሰዎች ሌላ ሰዎች ተበዳይ በድዬሃለሁ ብሎ ስላንተ ብቻ እያሰላሰሉ እንዲኖሩ ማድረግ ይገባናል። ይሄ አንዱ የፖለቲካ ወይ ፕሮፓጋንዳው ዘይቤ እንደሆነ እናውቃለን። this is propaganda, this is ፖለቲካ ቶርች ሰዎችን ማድረግ ራሳ አጥፍተህ ያ ሰው ጥፋተኛ አይነት ስሜት እንዲሰማው ይሄ የእናንተ ዘመቻ ነው እናውቃለን። ሁሉም አጥፍቷል። በጣም እንኳን ዘርን አይደለም ኢትዮጵያን ደረጃ ሲኦልም ድረስ ተገብቶ እናጠፋታለን የተባለ ነበር። ሜሮን ሂጂ ከዚህ ብጃታ ንፍጣ የእውነት ሀቅ እንኳን ቢኖራችሁ ጅንኑ እኔን ሲከስ ሄለን ጥፋተኛ ነው እኛ ጠበቃና መቆምልሻለን ትረችዋለሽ እሱ እንደዚህ አይነት ነው ጥፋተኛና የእውነት መረጃ ካላችሁ እስከዛሬ ተደብቆባችሁ ነበር። የት እንዳለ ታውቁት የለን ለምን አልከሰሳችሁት? እና ታዲያ ሄለን ካንቺ ጋር ቆማለን ጠበቃ እንይዛለን ይላችሁ ታዲያ የታላችሁ? ማን ያዝ ምን ያዝ? እሺ አዋጡልኝ እንጀምር። የታላችሁ? ቀዳዳዎች ብቻ ናችሁ እናንተ። ዋና ዓላማችሁ ቶርች ማድረግ ብቻ ነው። እዚህ ሚዲያ ላይ ያለውን ሰው ቶርች ማድረግ። እንደ ጅራፍ ናችሁ ብዙዎቻችሁ። ጅራፍ ራሱን ገርፎ ራሱ ይጮሃል የሚባል ነገር አለ አይደል? ጀስት ጅራፎች ናችሁ ብዙዎቻችሁ እዚህ ሚዲያ ላይ። ያ አንድ ነገር እርግጠኛ ሆኜ ልንገራችሁ፣ ጅንኑ ትግራይ አልሄደም። ጅንኑ ደሴ ሀገሩ ድረስ ስትመጡ ነው ህዝቡን አንድ ንብረቱን መከላከል አለበት፣ ሁለት ህዝቡን መከላከል አለበት፣ ሰራተኛዎቹን ማዳን አለበት። ከሰራተኛዎቹ ከስራ ባልደረቦቹ ጋር ከምን ጋር ከማህበረሰቡ ጋር መቆም ነበረበት። ጆኖሳይድ የሚባለው እሱ ትግራይ ድረስ መጥቶ እርምጃ ቢወስድ ነበረ። ይሄን ስትሉኝ እኔ የሚገባኛል መስል ሳፈገፍግ ዝም ስላችሁ አልገባችሁ? እውነት እኔ እኮ ጀዝባ አይደለሁ። አሁን ነው ፖለቲካ እኮ ምን አገባኝ ብዬ ተውኩት እንጂ ስንት ነገር አብረን ስንት ነገር እኮ አሳልፈናል። አይ ኖ ኢት በምን ወዴት ምን እንደሚሆን ያ ፖለቲካ ብታወራው ጉንጭ እንደማልፋት ውሃን ቢወቅቱት እንቦጭ አይደል? እንቦጭ ብቻ ስለሆነ ነው እኮ ዝም ያልኩት። ግን ረስቼው ወይም ደግሞ አላውቅም ማለት እኮ አይደል። እሱ ትግራይ ላይ እግሩ የረገጠበትን አንድ ቪዲዮ ታሳያላችሁ። ዘር ማጥፋት ማለት ይሄ ዘር ማጥፋት ማለት ይሄ የእናንተ ቃል አቀባይ ጌታቸው ረዳ ምን ብሎ ኢንተርቪው ሲሰጥ ነበር? ያ ማለት ጆኖሳይድ አልተካሄደም ማለት ነው ብሎ የአሜሪካው ጋዜጠኛ ሲጠይቀው ምንድን ነው ያለው? ጦርነት ላይ ባለ ጊዜ የተለያየ ጥሪ ድምጽ ታሰማለን ያለው እና it was not genocide ሲል ያ ጀስት በጦርነት ሰዎች እንትን እንዲሉ ይሄን ታደርጋለን ያለው ምን እንትን ትላል? በቄው ላይ የሚመጣውን እየተከላከለ ነው። ባለሀብት ነው። ብዙ ባልደረቦች አሉት። ብዙ ሰራተኞች፣ በጣም ብዙ ቤተሰቦች አሉት። ሰልፍ ዲፌንድ የሚባል ራስን መከላከል የሚባል እኮ አለ። ሰው ቤት ድረስ ከመጣ ራስን ለመከላከል ስል የተኮስኩት ቢል እኮ በቃ እኮ እና
የተገማማ ነገር ውስጥ እኔ ልከቱኝ ትፈልጋላችሁ። ለዛው ምን ሳላውቅ እስቲ አንድ ቪዲዮ ጅንኑ መቀሌ ድረስ ሄዶ እናጠፋለን ብሎ ሲዝት የነበረው በራስ ቀይ መጥቶ እስቲ አንድ ነገር አንድ እስቲ ያሳዩ ጋይስ። ሚዲያ ላይ ስሜት ብቻ ነው ያለው፣ ጥላቻ ብቻ ነው ያለው፣ የራስ የሆነ ፍርድ ነው ያለው። ፍርድ ቤት ግን ለአጥፊው ለተጠቂው ለአጥቂው እኩል ናት ፍርድ፣ እኩል ናት ህግ። እንደገና ደግሞ መረጃ ነው የሚናገረው እንጂ አንተ አይደለም የምትናገረው። እዚህ ሚዲያ ላይ እንደምትገነፍለው አለ የመክሰስ መብት አለ። ፍርድ ግን ያንተ አይደለም የህግ ነው የተቀመጣል። ያ እንደዚህ ብሎ የሆነ ሰው ስል እኔ ምን ብዬ ነበር? ያ አንተም ያልከውን ነገር ያም ሰው ደግሞ ይዞ ይቀርባል ማለት ነው። እንደገና በእርግጠኝነት ደግሞ እንደዚህ አድርጓል ካላችሁ እኔ ላይ ተደግፋችሁ አይደል? እስቲ ራሳችሁ ክሰሱት። ካሉላ ሰለሞን የጸዳ እንትን ካለው እስቲ ክሰሱት። የጠበቃ እናደርጋለን። የጠበቃ አይደለም ጊዜያዊ ካሳ እንኳን ሰፖርት አድርጋችሁኛል። ስታስቡት በእንደዚህ አይነት ጭንቅላት የተግማማ ታሪክ ይዤ ነው የሚሄድ ይመስላችኋል? ፈሳሞች ሹንካና ማንኪያ ሳይቀር ዘረፈን ሲል የነበር አሉላ አይደል እንዴ? አሁን ሄዶ እዛ የሚቶለቶለ ኤርትራ ላይ የሚጀናጀነው ምን እንትን እንዴት ነው እንደዚህ አይነት ነው የተግማማ ነገር ይዤ ፍርድ ቤት የምሄድ? እንኳን ፍርድ ቤት አለም ጠበቃ አልይዝም ነው የምላችሁ። እኔ እንደዚህ አይነት ነገር እግዚአብሔር አልይዝ ከቻልኩ ጅንኑን ዳይሬክት አናግረዋለሁ፣ ወይም ደግሞ እንደዚህ ሚዲያ ላይ አናግረዋለሁ። የእውነት እዚህ ከተሰበሰብክ 2000 ሰው ልብ የእሱ አንድ ልብ ብቻ በቂ ነው ለእኔ እንዳየሁት፣ አሁን ሚዲያ ላይ እንዳየሁት። ገባችሁ? እንዳረግሽኝ አርገኝ ነው የሚባለው። እሱ ብቻ ነው ማድረግ የሚችለው። ሚዲያ ፊገር አይደለማ። ሚዲያ ፊገር የተመላለስነው ነገር የለ ተብሎ ነው እዛ ሴት ትናንት እኮ አያችሁ። አሁን ጌም ላይ ራሱ አላማው እንደዚህ ነው ብያችሁ ምን አረጋችሁ? ገኒ ጃጉን ሳራ እቺ ዲ ማለት ነው። ሳራ ዲ የጣሊያን በቃ እዛ ሴት አያችሁ እንደዚህ ናቸው። እና የእናንተን ቆሻሻ እኔ በፌስታል ከትቼ ፍርድ ቤት ይዤ እሄዳለሁ። ከዛም ገና አስተረጉማለሁ አይደል? እናንተን አምኜ እናቴ ትሙት እናንተን ያመነና ጉም ያፈሰ ነው የጨበጣ እንደ እኔ ሲጀመርም ራሱ እንኳን ላስተረጉም ምናምን ጠበቃ ጋር እንኳን አልደወልኩም። የእውነት ልንገራችሁ እንደዚህ እንኳን አልደወልኩም። እኔ ያለኝ ጠበቃ ይሄ ነገር ኢንክሉድ እንዳልሆነ አውቃለሁ። እኔ ጠበቃ አለኝ፣ ኢንሹራንስ ጠበቃ አለኝ። ግን ኢንክሉድ ሚዲያ አይደለም፣ ሚዲያ ኢንክሉድ አይደለም። ምን አጨቃጨቀኝ? ይሁን ኤድመንድ ፓስተር ሆነ ነው እኛ የምናውቅ። እናቴ ትሙት እኔ ፓስተር ሆነ ነው የማውቅ። ከፓስተርነት መቼ ወደ ፖለቲከኛ እንደሆን ካውቃለሁ። ፓስተር ሆነ ኢየሱስ ያድናል፣ ኢየሱስ ደግ ነው ወይ ኢየሱስ ሁላችሁም ግቡ ምናምን ስትል ነበር ማውቅ። በጣም ነው እኮ የምታወቀው። እኔ እኮ በጣም ሪያክሽን አደረግብህ ነበር እኮ ዩቲዩብ ላይ። የእውነት እንዴ ማን ከኢየሱስ ወደ ሱስ እንደተቀየረ እኮ እናውቃለን። እና ከቀልባችሁ እኔ ላይ ማለት እኔን ደግፋችሁ አይደል ወላ የአይኔ ከለር እንደማያምራችሁ አውቃለሁ። ባይዘው እናቴ ትሙት የአይኔ ከለር አያምራችሁ
አውቃቸዋለሁ በደንብ የጠላቴ ጠላት አይነት ነገር ጀስት እንትን ነው ደግሞ ልታረጉም እኮ አይደለም ያንን ሰው መታቃጥሉ መስሏችሁ ያንን ሰው መታናድዱ ምናምን መስሏችሁ እሱ የሚዲያ ሰው አይደል እንኳን እንደኔ አይነቱን ቅንቅናም አይደለም መንግስት ንብረቱን እንዳይነካበት የሚሟገት ደረጃ ላይ ያሉ ሰዎች ናቸው ገባችሁ ያ እና ጆሲ ነው አንድ ጊዜ ከሞጣ ጋር ጌም የተጫወት ጆሲ ተጠንቀቅ ኦሬዲ ግን እርግጠኛ ነኝ የሆነስ ታርጌት ብቻ ሳይሆን እርምጃ ኦሬዲ ይወሰድባል ብዬ ተስፋ አደርጋለሁ ላንቺ ብዬ ምናምን እንዳትለን እናንተ አንተዋወቅ አታውቅ እኔን ደግሞ እኔን አንድ ሰው ስታሞገሰ ብቻ ሌላ ሰው ስተገደለ እኔ እንደዚህ አይነት ድጋፍ አላውቅም እሺ አንድ ሰው እኔን የኔ ቆንጆ ያለ ስላለኝ ብቻ ሌላ ሰው እየገደለ በዛ በሰው ደም የኔ ቆንጆ ብሎ ስለጻፈልኝ እኔ የተለየ ቦታ አልሰጣችሁ ሲጀመር እኔ ማንኛና ነው የምሰጣችሁ ግን ራሳችሁ ገደል እየከተታችሁ ነው ያላችሁት የእውነት እየነገርኳችሁ ያ የሆነ ሰውን እንትን ለማለት አይደል እና ትንሽ ልንገራችሁ ብዬ ነው ግን ኦቨርዶዝ በውስጣችሁ ያለውን መርዝ የሆነ ሰው ተደግፋችሁ አትጭመቁት እሺ ያ የእውነት እንትን ይላችኋል ኦሬዲ ይጎዳችኋል ብቻ ሳይሆን ኦሬዲ እርግጠኛ ነኝ ወይ ወረቀት ደርሷል ወይ ምናምን ደርሷል ወይ እንትን ኤድመር እንደዛ እግዚአብሔር እነዚህ ገዳዎች ራሱ ለምን ሊሆን እንደሚችል ዝም ብላችሁ አስቡት አልነግራችሁ ከየት እንደመጣ አስቡት እነዚህ ገዳዎች ራሱ ከየት ነው የመጡት ያ እኔ የማንንም ድጋፍ የምፈልግ ሰው አይደለም መናገር በጣም እችላለሁ ምችለው ደግሞ ማውራት ስለምችል ብቻ አይደል በተፈጠረ ነገር ላይ with evidence I can't talk በጣም ችግር የለብኝ ዝም ብዬ አካል ያላገጥኩ በስተቀር ጋይስ በስነ ስርዓት I can't talk በተለይ የንግግርና ምናምን ቮይስ ምናምን እንትን ድምጽ አያስፈልገኝ እኔ ወይ ወደኩ ምናምን ሰው አይደለም ያ ሰው ሳይሆን ያስከፋኝ ሚዲያ ላይ ያለ ሰው ነው ያስከፋኝ አውቀዋለሁ ግን አንዳንዴ እያወቀው የማይገባህ አለ አይደል የማታውቀው ነገር አይተ እንዳላየህ ነገር የለም ያ ገብቶኝ እንዳልገባኝ ነው የሆንኩት ያ ነገር ነውና ሰው ላይ ደንታ እንዳጣ ያረጋኝ እንጂ እጁ ላይ የወደቁት ሰው አይደለም ገባችሁ ያ እና ደና ሰው እጅ ላይ ነው የወደቁት ደና ልብ ያለው ሰው ላይ ነው የወደቁት የእውነት እግዚአብሔር ትላንት እግዚአብሔር ሲያስተምራችሁ እንደገና ረዋንን አያችሁት በሷ ህይወት ላይ ማንንም ሰው አፉን እያሞጠሞጠ ባልበላ እንጀት ሁሉ ነበረ እኛንም እንሻልሽ እያሉ ሲሰድቧት የነበረው ልጁን እንደዛ የሚሰድቡት ትላንት ጌም ለእንትኗ ራሱ ከጎኗ ሲቆሙ አይታችኋል አያችሁ ህይወቷ ላይ እንደፈለገ ሐሳብ መስጠት ይችላል ግን ሆነም ቀረም ይሄም ህይወቷ አይደል ለምን እዚህ ላይስ ደግሞ ከጎኗ አይቆም አያችሁ ለማፍረስ ከጎኗ ይቆማል ግን አይ
እስቲ ጊዜ ልስጥ ብላ ህይወቷን ለማቃናት ስትሄድ ግን ከጎኗ የሚቆም የለም። የሚያፋርስ ሰው ነው ብዙ። ይሄ ያስተምራችሁ እሺ። ይሄ የረዋን ያስተምራችሁ። ሚዲያ ላይ ዝም ብሎ ቶርቶራን ያለው ዝም ብለ አብረ ጊዜ ያሳልፈ ስቀ በዛውስ ደግሞ ሜክ ካረክ ዩቲዩብ ላይ ምናምን ሜክ አልহামዱሊላህ ረብል ዓለሚን። ከዛ ያለፈ ምንም ሰው የለም። ዝም ብሎ ቀዳዳ ናቸው። አዳማቂ አጨብጫቢ። ለነገሩ ጥሩ ነው እነሱም ባይኖሩ ሐሳብ የማይመጣለም። የጻፉ ጽሁፍ ላይ ምናምን ላይ ይሄድክ እየተከተልክ ታወራል። ወሬ ማራዘሚያ ብቻ ናቸው ብዙዎቻቸው። ሄለን ይበልሽ ምኑ ነው የሚለኝ ዳግማይ ምኑ ነው የሚለኝ? ምንም እያለኝ እኮ አይደል። ምንም ነገር እኮ የለም። እግዚአብሔር ያ ምንም እያለኝ እኮ አይደል። ምንም ነገር እኮ የለም። ምንም ነገር የተፈጠረ ነገር እንደሌለ ነው የምነግራችሁ። ባይዘው ምንም ሳይፈጠር እናንተን ታዘብኳችሁ አለው። ማነህ አንተ? ማነው እሱ? ያ ምንም ባለ በምን ውስጥም ታዘብኳችሁ። ብዙ ባዶ ቤት ውስጥ ብዙ ድምጽ ተሰሙ የለ ገደል ማሚቱ። ያ ምንም የሌለበት ቤት ውስጥ ብዙ ድምጽ ነው የሰማሁት። ምንም ባልተፈጠረ ነገር ላይ ብዙ ነገራችሁን ያየሁት። ምንም ያልተፈጠረም ያልኳችሁ ክሱ ይሄ ነው ምናምን እያልኳል። በእርግጠኛው ትልቅ ልብና ትልቅ ሰው እጅ ላይ ነው እንትን ያልኩት። ያው ሊያስተምረኝ ይሆናል። በጣም ይሄ ሁላ ወጪ ወጣብኝ። ግን ጋይስ ምን አይነት ደነዞች ብንሆን ነው ምን አይነት ደነዝ ብንሆን ነው ይሄ ሁላ ባጀት የወጣብን እኛ ለመማር? ምን አይነት ደደብ ብንሆን ነው ጋይስ? ምን አይነት የማንረባ ዱንዙዝ ብንሆን ነው ይሄ ሁላ ወጪ የወጣብን እኛን ለማስተማር? አይገርምም? ይሄ ሁላ ወጪ፣ ይሄ ሁላ ጊዜ፣ ይሄ ሁላ ነገር ኢንቨስት ተደርጎብን ካልተማረ እናቴ ትሙት ቾክ ከኛ እየተፋቀ ነው መሰራት ያለበት አይመስላችሁ? እንዲህ እየተፋቀ ከዛም ብላክቦርድ ላይ መጻፊያ ከኛ ነው መሰራት ያለበት አይመስላችሁም? ለምን አንጠቅምም? በቃ ምንም የሚገባ ሰዎች አይደለም። ገብቶች ዲ ይሄን ሁላ ስንት አስባችሁታል? ከምን ሀገር ተመቶ ደግሞ ለብቻ አይደለም እንቅስቃሴው። አስቡት፣ ያው የቢዝነስ ሰው ገባችሁ በጋርድ ነው ምናምን ይሄ ሁላ ሰው ምናምን እዚህ ሀገር መጥቶ ስንት ቀን ለማስተርጎም ታብዶ ምን ብሎ ጀስት ለማስተማር ገባች። ምን አይነት ድንሱሶች ነው? እና ይሄን ሁላ ነገር ሰው እናንተ ላይ ኢንቨስት አድርገን ካልተማራችሁ ንገረው፣ ምከረው እምቢ ካለ መከራ ይምከረው ነው የሚሆነውና ይሄን ሁላ ተነግሮ ካልገባ ካልተማርክ አንተ ምንድነው ማለት ነው? የችግር አንቴና ነህ ማለት ነው። የችግር ልክ እንትና እንደሚለው የችግር ሳተላይት ነህ ማለት ነው። እግዚአብሔር ሜትሮሎጂ ናት። እኔ አንድ አሁን የተረጋጋሁት ትልቅ ሰዎች ያዩኛል ማለት ነው እያልኩ ሼም እያዘ ይመጣ። ያው መጥፎ ቃላቶችን ልናገር ከቀልብ እንትን አልኩና ከቻልኩኝ ሶፋዬን ገጠም አድርጌ የለም ቁም ነገር ዜና እናሰማለን። ጤና ይስጥልኝ። እኔ ወያ ረቢ ጋይስ አንድ ቀን መጽሐፍ ቅዱስ ያላነበበን ሰው በአንድ ጊዜ ዘሎ ቄስ ማድረግ ከባድ እንዴ! ይሄማ ከግንዛቤ ይግባልን። ጠበቃ የእውነት ጠበቃ ግን ለምንድን ነው ሌላ ስራ ማሰሩት? የለም ስራ የለም። ትመዘግቡታላችሁ ጋር ሳታ እንዲ ሌላ የል እንጂሮ ወንድ ደለጋን እንጂሮ እንዲ ሌላ ስራ የለም።
እንዴ እንዴ ኧረ ተውን። ሃይ እንዴት ነው ጋይስ? አንድ ቀን መጽሐፍ ቅዱስ ያላነበበን ሰው ቀጥታ ዳይሬክት ወደ ጳጳስ እንዴ? አገልጋይ መጀመሪያ ቤተክርስቲያን ራሱ ይሄድ እስቲ ቅዳሜና እሑድ እንኳን ይሄድ። ከዛ በኋላ ደግሞ አገልጋይ ይሆናል። ከዛ በኋላ ደግሞ ዳቆን ምናምን ስቴፕ ባይ ስቴፕ አለው ራይት እንዴ? ስቴፓችን እንኳን ይጠበቅልን እንጂ ጊዜ ይሰጣል። ሃይ እኔ እኮ ትልቅ ሰዎች እየሰማኝ እያፈርኩ ነው እኮ እዮዳብ እያፈርኩ በቃ ያ እዮዳብ ቴንኪው ፎር እንትን ግን እኔን የእውነት ከጎኔ ለመቆም እንትን ካላችሁ እኔን ደግፋችሁ እሱን አትቃወሙ። ለእኔ ላይ ኤቪደንስ ነው የሚሆነው። እሺ ያ እኔ ላይ ኤቪደንስ ነው። ለምን በምናገረው ነገር ላይ እናንተ ስለምትተነትኑት ይሄው እሷ በተናገረችው ተብሎ ሌላ ነገር ውስጥ ነው እሺ የሚገባው። ያ የኔ ቪዲዮ ብቻ ሳይሆን የእናንተም ነው። ለምን እኔ ላይ ተደግፋችሁ ነው አስተያየት የምትሰጡት አይደል? እሺ ያ እና ለጊዜው ማለት ተረዱኝ። እሺ ያ ማስረዳት ትችላላችሁ። አይ ኖ የዛ ብቃት አላችሁ፣ ግን አትሳደቡ። እሺ ቴንክ ዩ ፎር ስታንድ። ያ እስቲ ምን ብለን ያቆም የሆነ ሼም ይዘኛል አሁን የሆነ አፌን ልከፍት ስል እኔ ሌላ ሰው ላይ እንኳን እንደፈለኩ ማውራት ይችላል፣ መብቴ ነው እኮ። ግን ለራሴ ሼም ያዘኝ። በቃ አሁን በኋላ እኮ በሱ ደረጃ ያሉ ሰዎች ከማጋን የተጋጨው ሲባል እኔ ነው ያለውና እሱን ማስገመት ነው። ገባች? እሱን ማስገመት ስለሆነ እሱ እንዳስከበረኝና እኔ ለምን አላስከብረው? እንደገና በዛውስ ደግሞ ራሴን ነው ማስከበር። ቶፒክ ላይ እንኳን እናወራለን፣ ግን በዛ ዘይቤ አይደል፣ በድሮ ዘይቤያችን አይደል እንጂ እያንዳንዱ ቶፒኮች ላይ እናወራለን። ኢንሳይደርም እንዳለ። እሺ እናንተ ዱባይ አልናፈቃችሁም? ግን አልናፈቃችሁም? የሆነ ቡርጅ ከሊፋ እንዴት ነው ፎቁ ላይ ቀለም ተቀባ እንዴ? የሆነ ያው ቀለም ነው የሆነ ምንም ቀለም እንኳን አልተቀየረም። የእውነት ኧረ በስመ አብ ስሟ ጋይስ ድዳም ፋሚሊ ማለት ነው። ጂጂ ሰው ከዱባይ በሚወጣበት ሰዓት አሁን ዱባይ ሄደች። ሰው እኮ ከዱባይ የሚወጣበት ሰዓት ነው እኮ። ለምን የቱሪስት ብርና ምናምን ትራንስፖርት ትኬት ርካሽ ስለሆነ በዚህ ሰዓት ጌሙን ተጫወተች፣ ብሩ ሳያልቅ ሄደች። የሚያናግራት ሰው አታ ምግብ ቤት አብራ አበባ ተሰጥቷት ያንን አበባ የሆነ ሰስፔንስ መፍጠሯ ነው። አልጋ ላይ ፍቅረኛን የሰጠኝ ለማለት ምግብ ቤቶች እኮ እንደዚህ የሰጧት አበባ እንደዚህ አልጋ ላይ እንደዚህ ያስቀመጠችው። ከዛ ከማጋን ያለችው ከፍቅረኛ ጋር ያለችው እንደ ምናምን ተብሎ እንዲታሰብ የለም። ከዛ ቪዲዮ ወደ ኋላ ሳየው ለካ ምግብ ቤቶች ነው ዌልካም ብሎ የሰጧት። ምግብ ቤቶች ልክ አልጋ ላይ ነጭ አልጋ ላይ ትልቅ አልጋ ላይ ስሬፍ ነው ምናምን ላይ እንደዚህ አስቀምጠው እንደዚህ አይኑን ታይዋለች። አበባው ፍቅረኛን የሰጣት እንደ ከማጋን ያለችው ሰስፔንስ መፍጠሯ ነው እኮ። አበባውን እኮ ምግብ ቤት ወጥ ቤት ነው ከተሰጣት ወጥ ቤት። ያቺ ሬስቶራንት ትላለች። ያቺን አሮጊት ያው ትልቅ ሰው ናት። ምንድነው የስድብ ነው እንዴ? ትልቅ ሰው ናት። ትልቅ ሰው አሮጊት ነው የሚባለው። ወጣት ስትሆን ደግሞ ወጣት ነው የሚባለው። እና ያቺ አሮጊት የታለች? አጠገቧ ልሂድ። የለችም እኮ ሴትዮዋ እኮ ሲንጋፖር ነው ያለችው እኮ። ሲንጋፖር ነው ያለችው። ሲንጋፖር አለ። ምን ነገር ነው? ታይላንድ ባለፈው ነገርኳችሁ አይደል? ታይላንድ ቦቶክስ ተወግተዋል የተባለው። ቦቶክስ ተወጉ ሙሉ ፊታቸው። ምክንያት ባንኮክ ነው ያሉት። ምክንያት ይሄ የራስ ምታት ምንድን ነው የሚባለው? ጋንግሪ እግር የሚቆረጥ ነው። የራስ የእግር ላይ ምናምን የቁስል መቆረጥ ምናምን ነው። ምን ነው የሚባለው? ይሄ የራስ ምታት ማግሪን። ኦኬ፣ የያዛችሁ ሰዎች ጻፉት፣ እኔ ታውቀዋል። በዛ ምክንያት ሙሉ ፊታቸውን ቦቶክስ ተወጉ። እኔ ስድብ አይደለም ስድብ እኮ አይደለም። ኢንሳይደሮች ግን
እናንተ እንጂ ገደል ለገና ነገር አትንገሩኝ ስል መጥተው ይነግሩኛል። ከዛን አፌን ይበላኛል እንደዚህ እና ጂጂ ምግብ ቤት ህፃን የሰጣትን አበባ አልጋ ላይ አስቀምጣ አበባው እንደዚህ ታደርገዋለች። በሰባራ ፎሌ የማይጠብቅ ምናምን የለም በሰባራ ፎሌ አይጠለቅም እኔ ወድሃለሁ አንተ ግን አታውቅም አይነት ነገር የለም። ከዛ ማን የሰጠው ብዬ ወደኋላ ሳይ ህፃን ልጅ በገነጋ ኖፍቴ የሚል አበባን የሰጣት እኮ ህፃን ልጅ። በሷ ቤት አሁን ሰስፔንስ መፍጠሯ ሲጀመር እኮ ርካሽ ስለሆነች ነው እኮ ይሄ ጌም የተጫወተችበትን። አሁን ዱባይ ላይ ትኬት ምናምን ርካሽ ስለሆነ በጣም ሙቀት ህዝቡ የሚወጣበት ሰዓት ነው። ባይዘወይ ይወጣል። አሁን ጅቡቲያኖች ወደ ድሬዳዋ ነው የሚመጡት እንደዚህ አይነት ሙቀት ሰዓት። ወደ ጅቡቲ የሚሄድ ሰው ብር በደም የሌለው ሰው ነው ባይዘወይ በዚህ ሰዓት። ዱባይ የሚሄድ ሰው ዱባይ ያሉ ሰዎች እረፍት የሚወጡበት ኃይለኛ ሙቀት ስለሆነ እሷ ደግሞ በዚህ ሰዓት የሄደችው ዱባይ ሄደች የሚባለውን ስሙን ትፈልጓለች። ግን እንትኗን የለም ብሯን እንትን በሚያደርግ ማለት ነው። ሆቴሎች ርካሽ ናቸው፣ ትኬት ርካሽ ነው። እዛ ሴት ጌም የተጫወተችው ኤግዛክትሊ ይህንን ታርጌት አድርጋለሁ። ከዛ ይህንን ማናየበት ብላ እንትን ሆቴል አሉ ቢፌ ነው የሚቀርበው ሳያዩዋት እንደዚህ ድብቅ አድርጋ ሩም ውስጥ ታደርጋለች። እራት በብር ነው የምትከፍለው እና የምትበላው። እራት ለምሳ ያስገቡትን ትበላለች። የእውነት እራት ለምሳ ያስገቡትን ለቁርስ ያስገቡትን ትበላለች። ፍሪጅ ውስጥ አድርጋለች። እዛ ሴት እከካ እቺ ቡርጂ ከሊፋ የሆነ ሴት ያንቺን ብሎ ቡርጂ ጋይስ ተብተብ አድርጉ ኮፕሪንግ አድርጉ። ሳርች የሆነ ነገር ሳይ ደነግጣሉ። እና ምን ነበር ሌላ እስቲ ችግር የለው ምን ነው በአንድ ጊዜ የነሱ ነው እንዲያገሩ ዱባይ እኮ የኢንተርናሽናል የቱሪስት እንትንና የመገበያ እንትናት እኮ ሄደን አንገዛም እንዴ አንቃኝም እንዴ ሰነበት የዱባይ ገበያ አንልም እንዴ ታው እንጂ ጋይስ ስንት ደቂቃ 25 ደቂቃ ወደ 30 ምናምን እንትን እስቲ ረግን ራስሽን ምን አረኩኝ እንትና ዮሴፍ እንትን ቶፒክ ላይ ነው ስትገርብ የምትውል ገብቷል። አንተም ሀቅ ኖሮ አንተም ንጹህ ሰው ሆነ እኔ ያልኩት አልቀረም እኔን እንደዛ ብለሽ ስታወራ በጣም ነው የገረመኝ። በውስጡላ መጥቶ ጻፈልኝ ምን አለ ትዝ ይልሻል ያኔ እንደዛ ብለሽኝ ብሎ ሲጽፍልኝ አንተ ቅንቅና ሁለተኛ መተዚህ ቤት እንዳትቀላውጥ ብዬ ቦለኩት። ትላንት ፈታችሁት እንዴ ጋይስ? እሺ እሱ ማለት ነው ንጹህ ሰው ሆኖ ንጹህ ሰው ከኢትዮጵያ ዘር ጨርሶ በአልፋቤት አበቦች አንድ ቀን የሺዎች አንድ ቀን ፋጡማዎች አንድ ቀን ከዲጃዎች አንድ ቀን እያለ ጠብሶ እየበላቸው እሺ እሱም ንጹህ ሰው ሆነ። የኔ ሀቅ ደረሰ እግዚአብሔር ቁሻሻ እኔ ሚኪ የሚባለው አሚቼ ሰለሞን ወንድምን ለጥፎ ሲሰድበው አንተ እንኳን ለራስህ ሳትቆም እኔ ነበርኩኝ ከሙሉ በሚኪ ምክንያት ከሙሉ ኤርትራኖች ጋር ስጣላ የነበረው እዚህ ሚዲያ ላይ ያለው ገብቷል። የእናት ፎቶ ጆከር ለጥፎ ሲሰድብ ሚዲያ ላይ እንኳን ቲክቶክ ላይ እንኳን ሳልመጣ ዩቲዩብ ላይ እንደዛ ስወርድበት የነበረ እኔ ነበርኩ። አንተ ቁሻሻ ገብቷል። እኔ ነበርኩ ስቆምልህ የነበረው። ይሄ የሚያሳየው መቆምና ለመቆም አይደለም፣ ምን ያህል በእኔ እንደምትቀኑ ነው ያየሁት። ከኋላችሁ እየመጣው ዩቲዩብ ላይ አፈናቀልኳችሁ። ቲክቶክ ላይም ያጣ ይደርሰናል ብላችሁ ትፈራላችሁ። ያ ብቻ ነው የታየኝ። ባይዘው እድል እኮ ሰጥቻችሁ ነበር 5 ቀን ራይት
ማዲያት ለቀቀ። ቅንቅና ምቀኛ ስለሆናችሁ ነው ከኋላችሁ እየመጣ ከናንተ ትልቅ የሚያደርገኝ። ከናንተ በተለይ ካንተ ከጂጂ ምናምን እናቴ ትምትልቀ ከፍ እንዳልኩ እኔ ያለኝና የሌለኝን ነገር ቆም ብዬ የማየት እንደዚህ ደንታ ስለሌለኝ ነው እንጂ እናቴ ትሙት በልጣችኋል። በጣም ነው የምበልጣችሁ። ቀልቀው ልንገር ቢያንስ እንዳንተ ትሪ ለመጥረግ ዝግጁ ሰው አይደለም። እኔ ስታወራ ነው ማዳምጥ። ያለህን እየሰማው አይደለም ማዳምጠው ነው ሰው። ካመንከኝ ተጠንቀቀ ለኔ ተጠንቀቀ ተጨንቀ የምታወራ ሰው አይደለም። ፍሪደም በጣም ኮምፈርት የምሰማ ሰው ነኝ እኔ ለጓደኛ ወይም ደግሞ ላመነኝ ሰው ካመነኝ ማለት ነው። ታክቲክ ያሰበቀን ነው። እኔ ደግሞ ሰይጣን መሆን እናቴ ትሙት እዚህ ካለቀለቃችሁት እግዚአብሔር እኔን ይመርጠኛል። የእውነት በእርግጠኝነት ነው ነገራችሁ። ተስፈኞች አሌክስ ማን ነው አንቺን የሚያምንሽ? ልብ ያለው ነው የሚያምነኝ። ተንኮለኛ ያለው ነው 100 ኪሎ ልብ ያለው ሰው የሚያውቅ ሰው ነው የሚያምነኝ። ሰው የሚያውቅ ሰው ይሄ አለሌው ምናምን አይደለም። ሰው የሚያውቅ ሰው የሰው ትርጉም የሚገባው ሰው እኔን ያውቀኛል። ሲሪየስ አይኖቼን ያቸው ርቀህ ከጥላቻ የሚባል ዘፈን አለ። ያ እና ሄለን እንደዚህ ያለች ጋይስ እኔ ምንድነው የሆንኩት? ሄለን ሀቄ የተመለሰ ምናምን እኔ እኮ ጋይስ ለራሴ አንድ ላጠራቅማችሁ ብዬ ነው ዝም ያልኩት። ሁለት የሰው ልጅ የመጨረሻ ታርጌቱ ምን እንደሆነ ማየትን እየፈለግኩ ነው ዝም የምላችሁ እንጂ ሄለን ወድቃ ወይ ተነስታ ምንም ሆኜ አይደለም። ምንድነው የሆንኩት? ይሁን እስቲ ምንም ሆነ ነው የሚመስላችሁ በዚህ እንትን ውስጥ እስቲ ግምታችሁ ወይ ሞናሊዛ ምንም ሆነ የመሰላችሁ ዲፖርት ጋይስ እኔ እኮ ዜጋ ነኝ እኮ ለምን ነው ዲፖርት የምደረገው? ሴቶችን ደፍሮ ምን ያለ ወንድ እንትን ያረገ ሁላ እኮ አሉ እኮ ከእስር ቤት ወጥ ለምን ነው ፎር ዋት? አንድ ዜጋቸው አንድ ለሀገራቸው ታውቃላችሁ ውጭ ሀገር ላይ ለወላጆች ደንታ የላቸው ግን ሀገር ተረካቢ ልጅ ነው እኮ የሰጧቸው አይደል? በአነሰም በዛ ለምን ዘበኛ አይሆን? ራይት ያ ለምንድን ነው እንትን ነው? ለምን ወደ ዲፖርት ፎር ዋት? እኔ እኮ ዩናይትድ ኔሽን አምኖ እዚህ አመጣኝ ነኝ እንጂ እኔ እዚህ መጥቼ እኮ አይደለም ወረቀት የወሰድኩት። ስመጣ እንኳን የወረቀት ኖሮኝ ነው ከመጣሁት። አይ ዶንት ሃቭ እኮ እንደዚህ አይነት ወረቀት ችግር እኮ የለብኝ። ከየመን እኮ ዩናይትድ ኔሽን አምኖብኝ ነው ከያመጣኝ። እዚህ መጥቼ እኮ እጄ የሰጠው ሰው እኮ አይደለም። እዚህ ሀገር መተ እጅ ከሰጠ ማለት አሁን በዩናይትድ ኔሽን ምን አለ? አንደኛ ሀገር፣ ሁለተኛ ሀገር፣ ሶስተኛ ሀገርም ይባላል አይደል? አንደኛ ሀገር አይደለም ይሄ። አንደኛ ሀገር ማለት መጀመሪያ መተህ እጅ ሰስሰጥ የመጀመሪያ ሀገርህ ይባላል። ሁለተኛ ሀገር የመጀመሪያ ሀገርህ የወጣህበት የራስህ ሀገር ትውልድ ሀገር ነው። ሁለተኛ ሀገር ለኔ እኮ እንደዛ አይደለም።
እኔ እኮ ከየመንም ያመጣኝ ዩናይትድ ኔሽን ነው። ዛት ሚንስ ካምፕ የገቡ ሰዎች በየቀኑ ግምገማ ይደረግባቸዋል። እኔ እኮ እንደዚህ አይነት ግምገማ የሌለብኝ ሰው ነኝ። ለዛ ደግሞ ወረቀት ላይ የሌለ ይቅርታው ለኮ ጠይቄያለሁ። እኔ እኮ ጠይቄ እኮ የለኝም እኮ መጸጸቴን እኔ ብቻ እናንተ ራሱ ኦዲየንሶች ገብታችሁ የተሳሳት ነው አብረንም ብላችሁ አሳይታችኋል። ብቻዬን አይደለም ወይ ለድራማ አይደለም። ገባችሁ? ኃላፊነት አልተሰማም እንዳይባል ያን አድርገናል እኮ የእውነትም ስህተት ነው። ዛሴት በዛ ውስጥ ደግሞ ትልልቅ ሰዎች እንዳውቅ አድርጎኛል። እንደገና ደግሞ የእውነት አይ እኔ ለካ እንደዚህ አይደለሁም ብዬ ራሴ ላይ የሆነ አሁን እኮ ለመስተካከል በምን አይነት መንገድ ቶፒክ እንደማወራ እንትን ነው የሚባለው ድክድክ እንደዛ ነገር ላይ ነው ያለሁት እንጂ እኔ ሌላ ነገር ላይ አለማውራት እኮ ነገር አልተገደብኩም። ምንም ነገር እኮ አልኩ ምንም አልኩ። ምክንያቱም ዝም ብሎ ጋጦጥ ሰው እጅ ላይ አይደለም የወደኩት። ያው ለዛ ነው ጅንኑም ያልኩት። በጣም ህይወትን ያየ ሰው ነው። 13 ዓመት እስር ቤት የነበረ ሰው ነው። ጨለማ ቤት ውስጥ የታሰረ ሰው እስር ቤት ከማጋ እንደሚያገናኘው ሳያውቅ የእስር ቤት ጓደኞች ያለው ሰው ህይወት ምን ማለት እንደሆነ እዚህ ካለነው ሰዎች የበለጠ ይገባዋል። ያንን እርግጠኛ ሆኜ ነው የሚገርማችሁ እንዲህ ተደላደየ የተቀመጥኩት። በዛ ውስጥ ግን እናንተን የታዘብኩት እንጂ ምንም አልሆንኩም። ምንድነው ሌላ መታሰርም አትታሰርም እሱ የለም። ይሁን ሀገር ቤት ትገባል። ሀገር እኮ አለ አይደል እንዴ? የፈለገ ቢሆን ሀገር ቤት ገብቼ ዝም ብዬ ጄና ጣጥፌ የምቀመጥ ነው የሚመስላችሁ? እግዚአብሔር እግዚአብሔር እሳትን አመድ ወለደው ነው አመድ ምናምን የሚባል ነገር አለና ሰዎች ሲወለዱም ባለጌ አይደሉም። ሰው ከእናቱ ወድ ሲወለድ ጀምሮ ሲወጣ ጀምሮ ባለጌ ሆኖ አይደለም የሚወለደው። እሺ እርግጠኛ ነኝ መግባቴን እንኳን ለቤተሰብ አልናገር። ከዛ በኋላ ነው የሚሰሙት። እና እናንተ ባሰባችሁት ነገር ውስጥም አይደለም። እሺ የሆነ ትልቅ አደጋ የመሬት ንደት የመሬት ምናምን አይደለም። እንደገና ማየት ያለባችሁ ስሙን እንኳን መጥራት የሚከብድ ከትልቅ በኢትዮጵያ ብቻ ሳይሆን በዓለም ላይ የሚታወቅ ሰው ክብር ካለው ሰው ጋር ነው ስም የተጠራው። ከነ ዮኒ ጋር የተጠራው ምን ያህል እንደምከበር ነው ያየሁት። ስለምከበር የኔ ያህል ቦታ የተሰጠኝ እነ ዮኒና እነ ጂጂ ምን ያህል ቢናቁ ነው ሰው በቁም ነገር እንኳን ያላያቸው። ዮኒ እኔ በጣም ትልቅ ሰዎች ያከብሩኛል። ጭንቅላቴ ለብዙ ነገር እንደሚጠቅም ስላመኑበት እቺ ልጅ እናስተምራት ብለው ወስነዋል። በጭንቅላቴ ተስፋ አልቆረጥም። ለዛ ደግሞ ቴንኪው እላችኋለሁ። እግዚአብሔር ወግ ማድረግን ያሳዩኝ በጣም ቴንኪው። እቺ እብድ አትረባም ተብሎ የተናኩሱ አይደለው። ፕራይስ ቦታ ተሰጥቶኝ ብዙ ማይል ተጉዘው እኔ ያለሁበት ሀገር መጥተው ጊዜያቸውን ፈይተው ብራቸውን ፈይተው እኔን ለማስተማር በጭንቅላቴ ስለሚተማመኑ ነው ማለት ነው። እና ትንሽ ክብር ሳይኖራችሁ ከዚህ ሚዲያ ላይ እንዳትሞቱ ጸልዩ። ጸልይ ይሁንት በጣም ጸልዩ። አይታችሁታል። አሁን አብቹ ዶክተር አብይ ጅንኑ ከማጋ ተካሶ ነው እና ሲያይ ሄለን ጋር እንዴ ምናምን
ምንድነው የተጣሉት? ወይ ኢንተረስት አስባችሁ እና እንደዚህ አይነት ሰው ቁጭ ብሎ እያየ አላሙዲን ከሳውዲ የኔ የስራ ባልደረባ የኔ ተቀናቃኝ ምን ሆኖ ነው ከማጋ ተጣልቶ ነው ብሎ ቼክ ሲያደርግ ሄለን ማህደርን ያኔ ያወኳት ጊዜ የተረገመ ይሁን ነው የሚሉት ቢበዛ ሌላ ምን ይላሉ አስባችሁታል? ማህደርን ያወኳት ቀን የተረገመ ይሁን ነው የሚሉት መቼ የተረገመ። አሁን ደግሞ ለሌላ መሳሳት አያችሁ ሰው አሳሳትኩ ማለት ነው በቃ የሚያስጠላው። እኔ እኮ በሄድኩበት እንደዛ ነው በቃ ጣያ ይሁንት የተረገመ ይሁን እሷን ያወኳት ቀን ነው መቼም ይሄን ዘፈን ነው እርግጠኛ ቁጭ ብለው ወዲያው ነው የሚሰሙት። ይሄንን እኔን እንዳዩ አስባችኋል? እና እንደዚህ አይነት ሰው ያየ እኔ እንዴት ነው ካሁን በኋላ እንደ ድሮ ማወራው? አንዳንድ አሁን መተወቃተኝ ለምን ቱፍ የሚሉት ነው። ቱፍ ብልግና አይደለም። ያው በሐረር እኮ እሺ ቱፍ ምናምን እንላለንና እና ሶሪ የእውነት አላሙዲን የእውነት